there by Jules Koundé. They were almost caught cold as Denzel Dumfries went in. Oh, what a flick! What a start! It's Marcus Thuram after 30 seconds. Corner Bastoni, Acerbi, and Bisek as well. And there's a chance, it's the second goal! And this time it's Denzel Dumfries with a... If he does... Running into Lamine Yamal, but he's kept his composure, kept the ball. Now he sets off and skips away from Mkhitaryan. Oh, that's brilliant! That is brilliant! Oh, he's hit the frame of the goal. Oh, that was unbelievable. DeMarco nearly got a ticket to get back in. That was a skill there. That is absolutely fantastic. And it's a save. That's a hell of a save. That is a save. That is some shame. And what? Pedri. Headed down by Rafinha. Equaliser. Ferran Torres. Choose combinations like that in the penalty area. They do it. It's another good ball in, it's another header, it's another goal, and it's another one. There are Inter Milan supporters in there with the Barcelona fans. Pulled back here to Yamal, who lets it run. Oh, that's a great goal! It's Rafinha with an absolute bullet! እንግዲህ ጫዋታው ሲጀመር ላሚን ያማል በእያማማቀ በሚገኝበት ሰዓት በጉዳት ምክንያት ጫዋታው ላይ ላይኖር እንደሚችል ነበር ሁላችንም የጠበቅነው ማለት ነው። እያማማቀ ያለ በነበረበት ሰዓት ነበር የተጎዳው። ነገር ግን ይህንን ጉዳቱን ተሸክሞ ነው በትላንትናው ዕለት ድንቁን ትዕይንት ያሳየን። ሰላም ቤተሰብ እንዴት ናችሁ? ይህንን ፕሮግራም ለምትሰሙ በሙሉ ሰላምና ጤና ለእናንተ ይብዛላችሁ እያልኩ ትላንትና ማታ በባርሴሎናና በኢንተር ሚላን መካከል የተደረገው የዩኤፋ ቻምፒዮንስ ሊግ ጨዋታ በ3 አቻ ውጤት ተጠናቋል። በዚህ ጨዋታ ላይ ያሉትን ነገሮች አብረን እንመለከታለን። አብራችሁን ቆዩ። እንግዲህ ትላንትና ልክ ጫዋታው ሲጀመር ነበር በመጀመሪያ ማርከስ ቱራም 30ኛ ሰከንድ ራሱ ሳይሞላ ከደንዚል ደምፍሪስ ያገኘውን ኳስ በቄንጥ ወደ ግብ ወይም ደግሞ ባክሂል በሚባለው ስታይል ግብ ማስቆጠር ችሎ የነበረው በጣም ድንቅ ጎል ነበረች። በጣም ጥሩ ጎል ነበረች። ለአይን በጣም ማራኪ ግብ ነበር ማስቆጠር የቻለው ማርከስ ቱራም። ከዛ በኋላ ደግሞ ደንዚል ደምፍሪስ ድጋሜ ለኢንተር ሌላ ግብ አስቆጥሮ ኢንተር ይህንን ጨዋታ 2-0 መምራት ጀምሮ ነበር። ነገር ግን 21ኛው ደቂቃ ላይ ነበር ደንዚል ደምፍሪስ ግቧን ማስቆጠር ችሎ የነበረው። ላሚን ያማል ብዙም ሳይቆይ 24ኛው ደቂቃ ላይ ባርሴሎናን አቻ ያደረገች ግብ ማስቆጠር ቻለ። ከዛ ፌራን ቶሬስ ደግሞ ይቺን ግብ ሲያስቆጥራት ደግሞ ላሚን ያማል በጣም ድንቅ በሆነ ቴክኒክ 2-3 ተጫዋቾችን አልፎ እና አሌክሳንድሮ ባስቶኒን፣ ሚኪቻሪያንን እንዲሁ ኒኮሎ ባሬላ ከበውት ነበር 3 ተጫዋቾች። ያን ሶመር እንዳያድነው አድርጎ ወደ ፋር ፖስት የመታውን ኳስ ነው እንግዲህ የግቡን ቋሚ ታካ የገባችው ማለት ነው። በጣም ድንቅ ግብ ነበረች። ይቺ ግብ እንግዲህ ብዙ ሰዎች ቀጣዩ ሜሲ እያሉት የሚገኙት ላሚን ያማል ከሜሲ ከሚመስሉ ግቦቹ መካከል እቺኛዋ ሌላኛዋ ሆና ተቀምጣለታለች ማለት ነው። ትላንትና በጨዋታው ላይም በጣም ልዩ ነበር ማለት ነው። ሌላኛው ባርሴሎናን አቻ አርጎ የነበረው ፌራን ቶሬስ ነበር። ከፔድሪ ነበር መጀመሪያ ኳሱ ወደ ራፊኒያ የሄደው። በጣም ድንቅ ኳስ ነበር ፔድሪ ለራፊኒያ ሰጠው። ራፊኒያም ፌራን ወደዛ ቦታ እንደሚመጣ አውቆ ኳሱን የሰጠበት መንገድ በጣም አስደናቂ ነበር። ከዛ በኋላ ፌራን ቶሬስ ግቧን ማስቆጠር ቻለ ማለት ነው። አቻ ሆኑ። ከረፍት ከተመለሱ በኋላ ግን 63ኛ ደቂቃ ላይ ደንዚል ደምፍሪስ ሌላ ግብ ለራሱ በማስቆጠር ኢንተርን 3-2 እንዲመራ ማድረግ ችሎ ነበር። ከዛ በኋላ ግን ያን ሶመር ራሱ ላይ ባስቆጠራት ግብ ማለት ባንችልም ራፊኒያ ድንቅ አድርጎ ወደ ጎል የሞከራትን ኳስ ከማዕዘን ምት የመጣች ኳስ ነበረች። ላሚን ያማል አውቆ አለፈለት። ራፊኒያ ድንቅ ሹት ነበር የመታው። ከዛ
የግቡን አግዳሚ መጥቶ ነው እንግዲህ ያን ሶመርን መጥቶት የገባው ማለት ነው። እድለኛ አልነበረም ያን ሶመር። ስለዚህ ጨዋታ የምናነሳ ይሆናል ማለት ነው። እንግዲህ ትላንትና ጨዋታው ከመጀመሩ በፊት ፕሮግራም ሰርተን ነበር እና ፕሮግራሙን ያዳመጣችሁ ካላችሁ ስለ ፕሮግራሙ ብዙ ነገሮችን ሰርቼ ነበር ማለት ነው። ትንሽ ደቂቃ ቢሆንም ፕሮግራሙ የወሰደው በስታዲዮ ኦሎምፒክ በተደረገው ጨዋታ ላይ እንግዲህ እዛ በትላንትናው ጨዋታ ላይ ማለት ነው በባርሴሎና በኩል የማይጠበቅ አሰላለፍ አልነበረም። ያው ጁል ኩንዴ ተጎድቶ ወጥቶ ነበር በ42ኛው ደቂቃ ላይ። እሱ ብቻ ነው እንደ ኔጌቲቭ ልናነሳ የምንችለው ከተጫዋቾች ማለት ነው። ሮቤርት ሌቫንዶስኪ ለዚህ ጨዋታ እንደማይደርስና እንዲሁ አሌክስ ባልዴም ለዚህ ጨዋታ እንደማይደርስ ግልጽ ነበር። በዚህ ምክንያት ጄራርድ ማርቲን እና ፌራን ቶሬስ ቋሚ ሆነው ገብተው ነበር ማለት ነው። በኢንተር ሚላን ቤት በኩል ግን ትላንትና ደንዚል ደምፍሪስ ላይደርስ ይችላል እየተባለ ነበር። ነገር ግን ትላንትና ደርሷል። ከሱ በላይ ደግሞ እኔም በትላንትና ፕሮግራም ላይ ብዙ ስሙን ጠቅሰው የነበረው ፈረንሳዊው አጥቂ ትላንትናም ድንቅ ግብ ማግባት የቻለው ማርከስ ቱራም ማለት ነው እሱም ላይደርስ ይችላል እየተባለ ነበር። ነገር ግን የሱ ቋሚ ሆኖ መሰለፍ ደግሞ ሌላ አጀንዳ ወይም ደግሞ ሌላ ትኩረት የሚስብ ነገሩ መስሎ ይታየኛል ማለት ነው። በበኩሌ በቋሚ 11 ውስጥ ምናልባት ልዩነት ከተባለ የነዚህ ተጫዋቾች የማርከስ ቱራም እና የዴንዚል ደምፍሪስ ለጨዋታው መድረስን ብቻ ነው መጥቀስ የምንችለው ማለት ነው። እንግዲህ በጨዋታ ላይ ባርሴሎና የተሻለው ቡድን ነበር በቁጥራዊ መረጃዎች። ነገር ግን ኢንተር ሚላን ጨዋታው ልክ ሲጀመር በጥሩ ግለት በሚገርም ሁኔታ ነበር ጨዋታውን የጀመረው። በዛ ላይ ከዚህ በፊት እነዚህ ክለቦች ሲገናኙ ብዙ ድራማዎችን አይተን እናውቃለን። በተለይ በ2010 እንግዲህ በተደረገው የዩኤፋ ቻምፒዮንስ ሊግ እዛ ጆዜ ሞሪኒዮ የሚገርም ሰለብሬት ያደረጉበት ጨዋታ ላይ ማለት ነው። እነዛን ጨዋታዎች አንረሳቸውም። ከዛ በኋላም ብዙ ድራማዎች ነበሯቸው ባለፉት ዓመታት። ግን ኢንተር ሚላን ወደ ባርሴሎና ሜዳ አቅንቶ ካሸነፈ በጣም ቆይቷል። 6 ተከታታይ ጨዋታዎችን አላሸነፈም ማለት ነው ከትላንትናው ጨዋታ ጋር እና በጣም ድንቅ ጨዋታ ነበር በትላንትናው ዕለት መመልከት የቻልነው ማለት ነው። ግን በመጀመሪያ ማርከስ ቱራም ስላስቆጠራት ግብ እንመለስ ማለት ነው። በጣም ድንቅ ግብ ነበር ማርከስ ቱራም ማስቆጠር ችሎ የነበረው ማለት ነው በትላንትናው ዕለት። ገና ጨዋታው በተጀመረ በ30ኛው ሰከንድ ላይ ነው እንግዲህ ግቧን ያስቆጠረው። ኤርሊ ጎል ነች፣ ባርሴሎናን ጫና ውስጥ የምከት ጎል ነች። በእርግጥ ከዛ በኋላ ገና 80 ደቂቃ ቢኖርም ማለት ነው ግን በጣም በባክሂል ነው ያስቆጠረው። በጣም በቄንጥ የሚያምር ግብ ነው ማስቆጠር ችሎ የነበረው ማለት ነው። በጣም የሚያምር ግብ ነው ያስቆጠረው ማለት ነው ማርከስ ቱራም። ግን ከዛ በኋላ ደግሞ ዴንዚል ደምፍሪስ የሚገርም ግብ አስቆጥሮ እሱም እንግዲህ መጀመሪያም አሲስት ያደረገው ለማርከስ ቱራም ባከት ክሮስ የሚባለውን አይነት ክሮስ የሰጠው ዴንዚል ደምፍሪስ ነበር። ነገር ግን ራሱ ያስቆጠረውም ጎል ደግሞ እጅግ በጣም ድንቅ ነበር። ፎርቢሽ የምንለው አይነት የመቀስ ምት አይነት ቴክኒክ ሆኖ መጀመሪያ ላይ የተሻማው ከፌዴሪኮ ዲማርኮ ነበር የተሻማው ማለት ነው ኳሱ። ከዛ በኋላ ፍራንሲስኮ አሴርቢ መሰለኝ ከዛ በኋላ ኳሱን ማግኘት ችሎ የነበረው ማለት ነው። ከፍራንሲስኮ አሴርቢ በኋላ ነው እንግዲህ ማርከስ ቱራም ይቅርታ ደንዚል ደምፍሪስ ይቺን ግብ አግኝቶ ማስቆጠር የቻለው ማለት ነው። ከዛ በኋላ ግን በጣም ድንቅ ግብ ነበር። ሰለብሬት ያደረጉበትን መንገድ እጅግ በጣም የሚለይ ነበር ማለት ነው። ግን እዚች የምታምር ሁሉም ግብ የሚያምር ነበር በነገራችን ላይ ትላንትና ማለት ነው። ግን እዚች የምታምር ግብ ተቆጥራ ብዙም ሳይቆይ ነው እንግዲህ ላሚን ያማል በ24ኛው ደቂቃ ላይ በጣም ድንቅ ክህሎቱን ያሳየበትን ግብ ማስቆጠር የቻለው ማለት ነው በትላንትናው እለት። እንደተለመደው እንግዲህ ሁሌም ቢሆን ለተጋጣሚ ቡድን ተከላካዮች የራስ ምታት የሆነ ተጫዋች ነው ማለት ነው። ግን ገና 17 ዓመቱ መሆኑን ለማሰብ በጣም የሚከብድ ተጫዋች ነው። በጣም ነው የሚችለው። ትላንትና የሱ ትርኢት ነበር። ስንት ተጫዋቾችን ገደል እየከተተ ስንቶቹን እያስቀመጠ ፌዴሪኮ ዲማርኮን የሆነ ጊዜ አንሸራቶት ምናምን አንግል መልሶበታል ላሚን ያማል። ያ ግብ ይገባ በጣም ድንቅ ግብ ከክንፍ ተነስቶ ነው ወደ ውስጥ ቀስ በቀስ እያጠበበ ገብቶ ፌዴሪኮ ዲማርኮን ከራሱ ስራ አንሸራቶ ጥሎት ምናምን ነው አንግል የመለሰበት። በጣም ድንቅ ግብ ሊያስቆጥር ይችል ነበር ማለት ነው። መጀመሪያም ከዚች ከመጀመሪያዋ ግብ በኋላ ከ2 ደቂቃ በኋላ ማለት ነው። ግን የመጀመሪያውን ግብ ሲያስቆጥር ደግሞ የሱን በቃ የተለመደ አይነት ትርኢት ያየንበትን አይነት ሁኔታ ነው ያየነው። ከዛ በኋላ ነው ግቧን ማስቆጠር የቻለው ማለት ነው። 1 2 3 ተጫዋቾችን አለፈ ማለት ነው ከክንፍ ላይ ተነስቶ። ከዛ በኋላ
እና አሌሳንድሮ ባስቶኒ ኒኮሎ ባሬላ እንዲሁ ሄንሪክ ሚክቻሪያን በቆሙበት ነው እንግዲህ የሚመታበት አጋጣሚም ራሱ ያለ አይመስልም ነበር ነገር ግን በጣም የምታምር ጎል ከርል አድርጎ ነው ያስቆጠራት ያን ሶመር ምንም አይነት ነገር አድርጎ ማዳን አይችልም ነበር ይቺን ኳስ ማለት ነው በጣም ድንቅ ሙከራ ነበር ማድረግ የቻለው ሙከራውም እንግዲህ አልመከነም በጣም ድንቅ ግብ ነው ያሳየን ማለት ነው ላሚን ያማል ከዛ በኋላ ጨዋታውን ባርሴሎና ተቆጣጥሮት ነበር ብለን ማንሳት እንችላለን እረፍት እስከሚወጡበት ጊዜ ድረስ ማለት ነው ከዛ በኋላ ባርሴሎና ጨዋታውን ሲቆጣጠር እንግዲህ በ38ኛው ደቂቃ ላይ በዘንድሮ የውድድር ዘመን ድንቅ ጊዜን እያሳለፉ የሚገኙ 3 ተጫዋቾች የተሳተፉበት ግብ ነው ማለት ነው በመጀመሪያ ከፔድሪ ነበር ኳሱ የተነሳው በጣም ድንቅ ኳስ ነበር መስጠት የቻለው ፔድሪ ማለት ነው ያቺን ኳስ ደግሞ የተጠቀመበት መንገድ ራፊኒሃ ለፌራን ቶሬስን አይቶ ፌራን ቶሬስ ደግሞ ወደ ቦክሷ ወይም ደግሞ የግብ ጠባቂ ክልል ወደምትባለዋ ቦክስ ውስጥ እየገባለት ነበር እዛች ጋር ነበር የሰጠው ፌራን ቶሬስም ያቺን ግብ አስቆጠረ ማለት ነው ስለዚህ ግብ ስናነሳ እንግዲህ የራፊኒሃ 19ኛ የቻምፒዮንስ ሊግ የጎል ተሳትፎ ሆኗል ማለት ነው ሊዮኔል ሜሲ ለባርሴሎና ይህንን ያክል የጎል ተሳትፎ በአንድ የውድድር ዘመን በቻምፒዮንስ ሊጉ አድርጎ ያቀም ይህ ምንን ያሳየናል በጣም ጥሩ ሲዝን እያሳለፈ የሚገኝ ተጫዋች መሆኑን ያሳየናል ራፊኒያ በጣም ጥሩ የውድድር ዘመን እያሳለፈ ነው እንዴው 20ኛ የግብ ተሳትፎ ነው ብያለሁ ሊዮኔል ሜሲ በ2011 መሰለኝ 11 የግብ ተሳትፎች 19 የግብ ተሳትፎች ነበሩት ማለት ነው ትላንትና 21ኛ የግብ ተሳትፎ ነው ራሱ ሊያስመዘግብ ይችል ነበር ክርስቲያኖ ሮናልዶ ነው በቻምፒዮንስ ሊግ ታሪክ 21 የቻምፒዮንስ ሊግ ጎሎች ላይ በመሳተፍ በአንድ የውድድር ዘመን ሪከርድ ይዞ የሚገኘው ተጫዋች ማለት ነው ያን ሪከርድ ለመጋራት ከጫፍ ደርሶ የነበረበት ሁኔታ ነበር የነበረው ማለት ነው ራፊኒያ ማለትም ያን ሶመር በያን ሶመር የተመዘገበው ግብ ማለት ነው በጣም ድንቅ ሹት ነበር ከዛ በኋላ ነው እንግዲህ የግቡ አግዳሚ መጥቶ ከዛ በኋላ ነው የያንሶመርን ጀርባ መጥቶ ወደ ጎል የተመለሰው ማለት ነው ግን የኢንቾች ጉዳይ ነው እንግዲህ የራፊኒሃን የክርስቲያኖ ሮናልዶን የ21 የጎል ተሳትፎ በአንድ የውድድር ዘመን ያለ መጋራቱ ሁኔታ እንግዲህ የኢንቾች ጉዳይ ብቻ ነበር የነበረው ብለን ማንሳት እንችላለን ማለት ነው ከዛም በተጨማሪ ደንዚል ደምፍሪስ እንግዲህ ድጋሜ ኢንተርን ከረፍት ከተመለሱ በኋላ መሪ ማድረግ ችሎ ነበር ማለት ነው ግን በሁለቱም ክለቦች መካከል በጣም መጥፎ ዜናዎች ትናንትና ነበሩ ማለት ነው ጁል ኩንዴ ለቀጣዩ ለኢንተር ጨዋታና ለኤል ክላሲኮ ጨዋታ እንደማይደርስ ተዘግቧል ማለት ነው እንዲሁ ላውታሮ ማርቲኔዝም እንግዲህ በኢንተር ሚላን ቤት በኩል ማለት ነው ተጎርቶ ጨዋታውን እያለቀሰ ነበር መጀመሪያ ላይ ሜዳ ውስጥ ነበር ያለቀሰው ከዛ በኋላ ግን ጨዋታውን ቀጥሎ ከረፍት እንደተመለሱ ነበር እሱንም በዛው አሰልጣኙ ያስቀሩት ማለት ነው ግን ከዛ በኋላ ሜዳ ውስጥ ተመልክተናል የጁል ኩንዴ ነገር ግን ትንሽ አሳሳቢ ይመስላል ማለት ነው 41ኛው ደቂቃ ላይ ነው ተጎርቶ ወድቆ የነበረው ማለት ነው ጁል ኩንዴ ከዛ በኋላ ነው እንግዲህ ተቀይሮ የወጣው ማለት ነው ግን በጣም ወሳኝ ተጫዋች ነበር እንግዲህ እንደምታውቁት ጁል ኩንዴ ምንም እንኳን በሱ ቦታ በኩል ባርሴሎና ብዙም ሲፈተን የነበረ ባይሆንም ማለት ነው ትናንትና እንግዲህ የተቀየረው በኤሪክ ጋርሺያ ነበር ማለት ነው ተቀይሮ ሲወጣ የነበረው ፊቱ ላይ የነበረው ቅሬታ እንግዲህ በጣም የሚያስቆጭ ነው ለባርሴሎና ጁል ኩንዴን ማጣት በርግጥ በዘንድሮ የውድድር ዘመን ከሱ በላይ የባርሴሎና ተጫዋቾች እንደሱ ብዙ ደቂቃን ያገኘ የባርሴሎና ተጫዋች የለም ማለት ነው ጁል ኩንዴ በጣም ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ነበር ግን በጉዳት ምክንያት ለጥቂት ሳምንታት ከሜዳ የሚርቅ ይመስላል የላውታሮ ማርቲኔዝ ነገርም ግልጽ ባይሆንም እንግዲህ መራቁ የማይቀር ይመስላል ማለት ነው ትላንትና እንግዲህ እንደምታስታውሱት ማርከስ ቱራም ነበር ከጉዳት የተመለሰው ጨዋታ ላይም ላይሰለፍ ይችላል ብለን ስንናገር የነበረው ማርከስ ቱራምን ነበር ነገር ግን ማርከስ ቱራም ተሰለፈ ላውታሮን ተሰለፈ ነገር ግን ማርከስ ቱራም ነበር ተቀይሮ የሚወጣው ላውታሮ ጨዋታውን ቢጨርሰው ማለት ነው ነገር ግን ላውታሮ ጨዋታውን መጨረስ ስላልቻለ መሄዲ ታሪሚ ነበር ቶሎ መግባት የቻለው ማለት ነው ከዛ በፒውተር ዜሌንስኪ ነው 81ኛ ደቂቃ ላይ ማርከስ ቱራምን የቀየሩት ገና ከጉዳት የተመለሰ ተጫዋች በመሆኑ ይህንን ያክል ደቂቃ መጫወት ነበረበት ያላስብም ነበር ነገር ግን ያማራጭቶት ይህንን እንዲያደርጉ አስገድዷቸዋል ማለት ነው አሰልጣኝ ሲሞኔን ማለት ነው አሰልጣኝ ሲሞኔ ኢንዛጊን ትላንትና ግን አንዳንድ ነገሮችን ለማንሳት ለምሳሌ ትላንትና የላሚን ያማል 100ኛ ጨዋታው ነበር በባርሴሎና ቤት እናም ድንቅ ጊዜን እያሳለፈ ይገኛል
ትላንትና እንግዲህ ላሚን ያማል ማለት ነው ያስመዘገባቸውን ቁጥሮች ስንመለከት በ17 አመቱ ከ291 ቀን በቻምፒዮንስ ሊግ ግማሽ ፍጻሜ ጎል በማስቆጠር ሪከርድ ይዟል ማለት ነው ላሚን ያማል። ከሱ በፊት እንግዲህ በ17 አመቱ ግማሽ ፍጻሜ ጨዋታን ደግሞ በመጫወት ማለት ነው ከግማሽ ፍጻሜ ላይ ግብ በማስቆጠር ኪሊያን ምባፔ ነበር ሪከርድ ይዞ የነበረው። ይህም እንግዲህ የሱን ወደፊት ሁኔታ ከሚያሳዩ ነገሮች መካከል አንደኛው ነው ማለት ነው። ሌላኛው ላሚን ያማል እንግዲህ በሪከርድ ደም ማለት ነው 18 ዓመት ሳይሞላው 5 የቻምፒዮንስ ሊግ ጎሎች ያስቆጠረ የመጀመሪያው ተጫዋች መሆን ችሏል ማለት ነው። እነዚህ ነገሮች ስንመለከት ድንቅነቱን ያሳዩናል። ባርሴሎናም እንግዲህ እንደ ቲም ራሱ 85 ጎሎች በላይ በዘንድሮ የውድድር ዘመን ማስቆጠር ችሏል ማለት ነው። በ2025 ብቻ 2024-25 ሳይሆን በ2025 በካላንደር አመት ብቻ ማለት ነው። በሲዝን ሳይሆን በግማሽ አመት 85 ጎሎች በጣም ብዙ ናቸው። ከ85 ግቦች በላይ ነው ማስቆጠር የቻለው። በኢንተር ሚላንም በኩል እንግዲህ ሌላኛው ማንሳት የምንችለው በእርግጥ በባርሴሎና በኩል ሌላ አንድ ቁጥር ልጨምር። የባርሴሎና 300ኛ የቻምፒዮንስ ሊግ ጨዋታ ነበር የነበረው ትላንትና በአዲሱ ፎርማት እንግዲህ ከ1992-93 ወዲህ 300ኛ ጨዋታው ነበር። ብዙ ጨዋታ በማድረግ ሶስተኛው ነው ማለት ነው። ሪያል ማድሪድ 331 የቻምፒዮንስ ሊግ ጨዋታዎችን ማድረግ ችሏል። ባየር ሙኒክ ደግሞ 308 ሪያል ማድሪድ 331 የቻምፒዮንስ ሊግ ጨዋታዎችን አድርገዋል። ከነሱ በመቀጠል ባርሴሎና በ300 ጨዋታዎች ብዙ የቻምፒዮንስ ሊግ ጨዋታዎችን በማድረግ ሌላኛው ክለብ መሆን ችሏል ማለት ነው በትላንትና ዕለት። በኢንተር በኩል ደግሞ ሲሞኔ ኢንዛጊ እንግዲህ በጣም ድንቅ አሰልጣኝ ናቸው። ትላንትና ድንቅነታቸውን አሳይተዋል ብዬ አስባለሁ። እኔ የላሚን ያማል ተጽዕኖ ባይኖር ጨዋታ ላይ ወይ የራፊኒያ እነዛ ምታቶች ባይኖሩ ምናልባት ጨዋታውን አሸንፈው ሊወጡ የሚችሉበትን ታክቲክ ይዘው ገብተው ነበር ማለት ነው። እናም 50ኛ ጨዋታቸውን ነው በኢንተር ሚላን ቤት በኩል እየመሩ ወደ ሜዳ የገቡት ማለት ነው። እናም እንደ ሀገር ራሱ ጣሊያናዊያን አሰልጣኞች ማለት ነው ከ50 በላይ ጨዋታዎችን በአንድ ክለብ በቻምፒዮንስ ሊግ በመምራት ማለት ነው በክለብ በቻምፒዮንስ ሊግ ከ50 በላይ ጨዋታዎችን በመምራት ጣሊያናዊያን አሰልጣኞችን የሚስተካከል የለም። ካርሎ አንቼሎቲ ማለት ነው 218 ጊዜ መርተዋል በቻምፒዮንስ ሊግ ጨዋታ። አሌግሪ 100 ጊዜ መርተዋል። ማሲሚሊያኖ አሌግሪ፣ ፋቢዮ ካፔሎ 78 ጊዜ፣ ማርሴሎ ሊፒ 76 ጊዜ፣ ሉሲያኖ ስፓሌቲ 67 ጊዜ እና ሮቤርቶ ማንቺኒ ደግሞ 61 ጊዜ የጣሊያን አሰልጣኞች በመሆን በቻምፒዮንስ ሊግ ጨዋታዎችን መርተዋል ማለት ነው። እንግዲህ ትላንትና ደግሞ ሲሞኔ ኢንዛጊ 50ኛ ጨዋታውን መምራት የቻለበትን ወይም ደግሞ ማሰልጠን የቻለበትን ሁኔታ ነው ማስመዝገብ የቻለው ማለት ነው። ግን ማርከስ ቱራም ደግሞ በትላንትናው ጨዋታ ላይ ያስቆጠራት ግብ ማለት ነው በቻምፒዮንስ ሊግ ታሪክ ፈጣኗ ግብ ሆና ተመዝግባለች ማለት ነው። እንግዲህ በቻምፒዮንስ ሊግ በግማሽ ፍጻሜ ፈጣኗ ግብ ሆና ተመዝግባለታለች ማለት ነው ለማርከስ ቱራም እና የሱንም ሁኔታ በድንቅ ሁኔታ ልናነሳ እንችላለን የገባችውን ግብ ማለት ነው። በእርግጥ አንዳንድ ነገሮችን አንዳንድ ቁጥሮችን ግን ማንሳት ያስፈልጋል። ከጨዋታው በኋላ የወጡ አንዳንድ ስታትሶች ነበሩ ማለት ነው። እነዛን ስታትሶች አብረን እንመለከታለን ማለት ነው። እንግዲህ ላሚን ያማል ቅድም እንደጠቀስኩት በ17 ዓመት 291 ቀኑ ለባርሴሎና 100ኛ ጨዋታውን አድርጓል። ይህም በባርሴሎና ታሪክ በእድሜ ትንሹ 100 ጨዋታ ላይ የደረሰ ተጫዋች ያደርገዋል ማለት ነው። ከሱ ቀጥሎ ያሉትን ተጫዋቾች ብንመለከት በጣም ድንቅ ተጫዋቾች ናቸው። ነገር ግን ከሱ ቢያንስ በ1-2 ዓመት እየበለጡ ነው ይህን ማድረግ የቻሉት ማለት ነው። ለምሳሌ ላሚን ያማል በ17 ዓመቱ ከ261 ቀኑ ነው አልኩኝ። ጋቪ ነበር ከዚህ በፊት 100 ጨዋታ ላይ በትንሽ እድሜው የደረሰው 19 ዓመት ከ27 ቀኑ ላይ ነበር። ከዛ ቦችካን ክራኪች የተባለው የባርሴሎና ተጫዋች ደግሞ 19 ዓመት ከ84 ቀኑ ላይ ነበር። ፔድሪ 20 ዓመት ከ64 ቀኑ፣ ከዛ አንሱ ፋቲ 20 ዓመት ከ166 ቀኑ ላይ ነበር 100ኛ ጨዋታ ላይ መድረስ ችለው የነበሩት። ነገር ግን ላሚን ያማል ትላንትና በትንሽ እድሜው እዚህ ላይ ደርሷል። በዛ ላይ ደግሞ ያማል በ17 ዓመት ከ291 ቀኑ እንግዲህ በቻምፒዮንስ ሊግ ግማሽ ፍጻሜ ጎል ያስቆጠረ ትንሹ ተጫዋች መሆን ችሏል። ኤምባፔ በ18 ዓመት ከ140 ቀኑ ወጣቱ ተጫዋች ነበር ከዚህ በፊት ማለት ነው እና የኤምባፔ ሪከርድ መስበር ችሏል ማለት ነው። እናም
በጨዋታው ላይ እንግዲህ የትላንትናው ጨዋታ ላይ 3-3 በመጠናቀቁ ከ1999 በኋላም በቻምፒዮንስ ሊግ ግማሽ ፍጻሜ በአንድ ጨዋታ ብዙ ጎል የተቆጠረበት ሆኖ አቻ የተለያዩበት ጨዋታ መሆን ችሏል ማለት ነው። የትላንትናው ጨዋታ ላሚን ያማል 100 ጨዋታዎችን ለባርሴሎና አድርጓል። 22 ግቦችን አስቆጥሯል። 27 ግቦችን ደግሞ አመቻችቶ ማቀበል ችሏል፣ ወይም ደግሞ 27 ግቦችን አሲስት ማድረግ ችሏል ማለት ነው ለጓደኞቹ። በጣም ድንቅ ጊዜን እያሳለፈ ይገኛል። በተለይ በዘንድሮ የውድድር ዘመን ትናንትና ደግሞ ሌላ የሱ ትርኢት ነበር ማለት ነው። በጣም ድንቅ እንቅስቃሴ ነበር ሲያሳይ ነበሩት። በተለይ የሆነ ጊዜ ላይ ባሬላን እንዲሁ ማርከስ ቱራምን ጥሎ በሚያምሩ ትሪኮች እያለፋቸው በቃ ተጫዋቾቹን ትላንትና አፍ የሚያሳጣ ነበር የሱ እንቅስቃሴ። ለሱ ምንም አይነት ቃል የለኝም እኔ በበኩሌ ማለት ነው። ለላሚን ያማል በጣም ድንቅ ጊዜ ነው ትላንትና ማሳለፍ ችሎ የነበረው ማለት ነው። እና ገና እስቲ ጨዋታውን ራሱ ስንመለከተው እኮ መጀመሪያ ኢንተር መራ 1-0 1 ደቂቃ ሳይሞላ፣ ከዛ በኋላ ድጋሜ ኢንተር መራ 21ኛው ደቂቃ ላይ በደምፍሪስ አማካኝነት 2-0 ባርሴሎና አንድ ግብ አስቆጠረ በያማል አማካኝነት 24ኛው ደቂቃ ላይ። ከዛ ባርሴሎና በ38ኛው ደቂቃ ላይ ሌላ ግብ አስቆጠረ፣ 2 አቻ ሆኑ ማለት ነው። ከዛ በኋላ ኢንተር ደግሞ በደምፍሪስ አማካኝነት ሌላ ግብ አስቆጠረ በ63ኛው ደቂቃ ላይ። እሱ ግብም ደግሞ በድጋሜ ኢንተር መሪ ያደረገ። ከዛ ባርሴሎና ደግሞ አቻ ሆነ በራፊኒያ አማካኝነት። ብዙም ደቂቃ ሳይቆይ ነው የደምፍሪስ ጎል ከተቆጠረ በኋላ ይቺን ግብ ማስቆጠር የቻሉት ማለት ነው። በጣም ድንቅ ጨዋታ ነበር እንደ ጨዋታም የነበረው ማለት ነው። ይህንን ጨዋታ ስናነሳ እነዚህን ነገሮች ማንሳት ያለብን ይመስለኛል ማለት ነው። እና አንዳንድ ነገሮችን ለማንሳት ከ1998-99 ባየር ሙኒክና ማንቸስተር ዩናይትድ ጨዋታ በኋላ ማለት ነው ከማንቸስተር ዩናይትድ እና ከሙኒኩ ጨዋታ ከ1998-99 በኋላ 3-3 የተጠናቀቀ ጨዋታ ሆኗል ማለት ነው በግማሽ ፍጻሜ ማለት ነው። ሌላኛው ከረጅም ጊዜ በኋላ ነው ማለት ነው ከ26 ዓመት በኋላ ነው እንግዲህ በግማሽ ፍጻሜ 3-3 አቻ የተለያዩበትን ጨዋታ ማስመዝገብ የቻሉት ማለት ነው። ኢንተር ሚላን ትናንትና በ2-0 እየመራ ማለት ነው በተለያዩ አጋጣሚዎች በመሸነፍ ወይም ነጥብ በመጣል በቻምፒዮንስ ሊጉ አስከፊ ታሪክ አለው ማለት ነው። ትናንትና ከባርሴሎና ጋር እንደዛ ሆኗል። ከዛ በፊት በቦሩሲያ ዶርትመንድ 3-2 ተሸንፏል። ከዛ በኋላ ቤኔፊካ ጋርም እንደዛ መሆን ችሎ ነበር ማለት ነው ኢንተር ሚላን። እና በጣም ለነሱ አስከፊ ይመስለኛል ቢያንስ ያላቸው መሪነት ባለማስጠበቃቸው ማለት ነው። እና ትናንትናም ሌላ የላሚን ያማል ኤግዚቢሽን ያየንበት ጨዋታ ነበር ማለት ነው። በጨዋታው ላይ ብዙ እንቅስቃሴዎችን አይተናል። ነገር ግን ስለ አንድ ተጫዋች ማንሳት የሚያስፈልገን ይመስለኛል። እንግዲህ እኔ ራፊኒሃ ትላንትና በጣም ድንቅ እንቅስቃሴን ሲያደርግ ነበር። ግብ አሲስት አድርጓል በዘንድሮ የቻምፒዮንስ ሊግ ማለት ነው። ከፍተኛ ግብ አስቆጣሪነቱን በሁለተኛ ደረጃ ላይ ይከተላል። በአሲስት ደግሞ 8 አሲስቶችን አድርጓል። ከሱ በላይ ብዙ አሲስቶችን ያደረገው ተጫዋች በቻምፒዮንስ ሊግ በአንድ ሲዝን ሉዊስ ፊጎ ነው። ሉዊስ ፊጎ 9 አሲስቶችን በአንድ ሲዝን ማድረግ ችሏል ማለት ነው። ከሉዊስ ፊጎ በመቀጠል 8 አሲስቶችን በአንድ የቻምፒዮንስ ሊግ የውድድር ሲዝን በማድረግ ተከታዩን ደረጃ ይዟል ማለት ነው። በጎል ኢንቮልቭመንት ወይም ደግሞ በጎል ተሳትፎ ደግሞ ከክርስቲያኖ ሮናልዶ ቀጥሎ ሁለተኛ ተጫዋች ነው በአንድ የውድድር ዘመን ብዙ ግቦች ላይ በቀጥተኛነት በመሳተፍ ማለት ነው። ራፊኒያ በጣም ድንቅ ጊዜን ያሳለፈ የሚገኝ ተጫዋች ነው። ምናልባት የዘንድሮን የባላንዶር ባርሴሎና ምናልባት ቻምፒዮንስ ሊጉን የሚያሳካ ከሆነ ማን ያውቃል ምናልባት ማለት ነው እሱ ሊያገኘው ይችል ይሆናል ማለት ነው። ግን እያንዳንዱ ግብ በጣም የሚያምር ግብ ነበር ብለን መናገር እንችላለን ማለት ነው። በተለይ በመሃል ሜዳው ላይ የገመትናቸው አንዳንድ ነገሮች ደግሞ ተፈጽመዋል። ትላንትና ባሬላ ድንቅ ነበር። እንዲሁ የባርሴሎና የኳስ ቁጥጥርም የሚገርም ነበር ማለት ነው። ቁጥራዊ መረጃዎችን ማንሳት ካስፈለገም ማንሳት እንችላለን ማለት ነው። በቁጥራዊ መረጃዎች ምናልባት ባርሴሎና የተሻለው ቡድን ነበር። 71.5% ነው የባርሴሎና ፖሴሽን፣ ግን ኢንተር 28.5% ፖሴሽን ይዞ ነው ያንን ሁላ ፈተና ባርሴሎና ላይ መጣል ችሎ የነበረው ማለት ነው። ከዛ በተጨማሪም ደግሞ በፓሶችን ብንመለከት ባርሴሎና
683 ፓሶችን አድርጓል። ኢንተር ደግሞ 271 ፓሶችን ነው ማድረግ የቻሉት ማለት ነው። ግን በፓሲንግ አኩሬሲ ደግሞ ስንመለከት ባርሴሎና 85.8%፣ ኢንተር ደግሞ 53.6% በፓሲንግ አኩሬሲ ኢን ፋይናል ሰርድ ወይም ደግሞ በመጨረሻው የተጋጣሚ የሜዳ ክፍል ላይ ኳሶችን በአግባቡ በመቀባበል እንግዲህ ኢንተር ሚላን በጣም የወረደ ቡድን ነበር ማለት ነው። ግን ያገኛቸውን አጋጣሚዎች ደግሞ እንዳለ ሲጠቀምባቸው የነበረበትን ሁኔታ ተመልክተናል ማለት ነው በትላንትናው ዕለት ማለት ነው። ሌላኛው የክሮሲንግን ሁኔታ ስናነሳ በክሮስ እንግዲህ ኢንተር ሚላን 66.7% የተሳካ ነበር። ይህ ማለት ከፊት ያሉትን ተጫዋቾች ግዝፈትና እንዲሁ የአየር ላይ ኳስ አጠቃቀም የሚያሳይ ነው። ይህ ደግሞ በባርሴሎና በኩል ስናየው 7% ብቻ ነበር የነበረው ማለት ነው። በጣም ልዩነት ነበር፣ ወደ 60% ገደማ የሚጠጋ ልዩነት ነበር የነበረው በእነዚህ ሁለት ክለቦች መካከል ማለት ነው። ከዛ ውጪ በኤክስጂ ደረጃ ደግሞ ስንመለከት የተሻለ ቡድን የነበረው ባርሴሎና ነው። 1.36 ኤክስጂን አስመዝግቧል። ኢንተር ደግሞ 0.84 ኤክስጂ ነው ማስመዝገብ የቻለው። በሙከራ ደረጃ ግን አንድ በጣም ያስገረመኝ ቁጥር ኢንተር ሚላን 3 ኢላማቸውን የጠበቁ ሙከራዎችን ያደረገው ከ7 ሙከራዎች፣ ባርሴሎና ደግሞ ከ19 ሙከራዎች 9 ኢላማቸውን የጠበቁ ነበሩ፣ ግን ሁለቱም 3 አቻ ነው ያጠናቀቁት። ይህም በኢንተር በኩል ያለውን ኤፊሺየንሲ ቮሼቼዝኒ አንዴ እንኳን አልተቸገረም፣ ግን ባገኙባቸው አጋጣሚዎች በሙሉ ደግሞ ግቦች ማስቆጠር ችለዋል ማለት ነው። ይህም የቡድኑን ድንቅነት ከሚያሳዩ ነገሮች መካከል ሌላኛው ነው ብዬ ማስቀመጥ እችላለሁ ማለት ነው። በጣም ድንቅ ጨዋታን ተመልክተናል። እንደኔ በተለይ የላሚን ያማልን ትሪኮች የሚገርሙ ነበሩ። የራፊኒሃ እንደዛ ጨዋታ ላይ ተጽዕኖ መፍጠር፣ የደንዚል ደምፍሪስ ሁኔታ። በነገራችን ላይ ስለ ደምፍሪስ አንድ ነገር ሳላነሳ ማላልፈው ነገር እስካሁን በቻምፒዮንስ ሊግ ባደረጋቸው ጨዋታዎች ማለት ነው 39 ገደማ ጨዋታዎችን ነው ከዚህ በፊት ማድረግ ችሎ የነበረው ደንዚል ደምፍሪስ። ነገር ግን ከዚህ በፊት አንድ ግብ ብቻ ነበር በቻምፒዮንስ ሊግ ማስቆጠር የቻለው። ትላንትና ግን 2 ግብ አስቆጠረ፣ 1 አሲስት አደረገ። የጨዋታውም ኮከብ እሱ ነበር የነበረው። ኤፊሽንሲው የሚገርም ነበር። እንዲያውም 2 አሲስት ነበር የነበረው። ሄንሪክ ሚክቻሪያን ግብ አስቆጥሮ ነበር። ለሱ ግብም መቆጠር አሲስት ያደረገው ደንዚል ደምፍሪስ ነበር። ነገር ግን ያቺ ግብ ማለት ነው ስትቆጠርበት ኦፍሳይድ በመሆኗ ተሸራለች ማለት ነው እንጂ 2 ጎልና 2 አሲስት በማድረግ ሊወጣበት የሚችልበት ሁኔታ ነበር ማለት ነው። ከዚህ በፊት 39 ጨዋታ አድርጎ 1 ግብ ያስቆጠረ ተጫዋች ትላንትና 2 ግብ አስቆጥሮ 1 አሲስት አድርጎ ወጥቷል ማለት ነው። በጨዋታ ላይም ድንቅ እንቅስቃሴን አሳይቷል ማለት ነው። ከዛ ውጪ እንግዲህ ይህንን ሁኔታ የፈጸመው ማለት ነው በቻምፒዮንስ ሊግ ግማሽ ፍጻሜ ሆላንዳዊ ወይም ደግሞ ኔዘርላንዳዊ ተጫዋች ሆኖ ጎልና አሲስት ያደረገ ተጫዋች ዌስሊ ሽናይደር ነበር ከዚህ በፊት እና እሱ ደግሞ ልክ ከእንትና ጋር ነበር ከባርሴሎና ጋር 2009-10 በተደረገው የቻምፒዮንስ ሊግ ጨዋታ ነበር በመጀመሪያው ጨዋታ ላይ ይህንን ማድረግ ችሎ የነበረው። ከዌስሊ ሽናይደር በኋላ ሌላኛው ተጫዋች መሆን ችሏል ማለት ነው ደንዚል ደምፍሪስ። እና በጨዋታው ላይ የነበሩት ሊጠቀሱ የሚችሉ ነገሮች ምናልባት እነዚህ ነበሩ ማለት ነው። ከዛ በተጨማሪ ልናነሳቸው የምንችላቸው ነገሮች ያሉ አይመስለኝም። ነገር ግን በጣም ድንቅ ግቦችንና ድንቅ ተጫዋቾችን እንዲሁ ድንቅ ትሪኮችን ያየንበት በተለይ በላሚን ያማል በኩል ያየነው ነገር ደግሞ የማይታመን እጅን በአፍ የሚያስጭን ብቻ ከክፉ አይን ይጠብቀው ማለት ነው። እሱን ማየት ራሱ እድለኝነት ነው። በጣም ድንቅ ተጫዋች ነው። በዚሁ ቢቀጥል ምናልባት ስለሱ ብዙ ግምት መስጠትም ራሱ የሚያቅት አይደለም ማለት ነው። የዓለማችንን እግር ኳስ በእርግጥ ይቆጣጠረዋል ማለት ነው። ትላንትና ማርከስ ቱራም ላሚን ያማል የዓለም ምርጡ ተጫዋች ነው ብለው ጠይቀውት ነበር። ከዛ በቀልድ መልኩ ነው የመለሰው አይመስለኝም ማለት እና ሲባል አንደኛና ሁለተኛ የዓለም ምርጥ ተጫዋቾች ፈረንሳዊያን ናቸው ማለት ኪሊያን ምባፔና ኦስማን ዴምቤሌ ማለት ነው ብሎ ነበር እንግዲህ መመለስ ችሎ የነበረው ማለት ነው። በባርሴሎና ተጫዋቾች በኩል ደግሞ ንዴት ነበር። ላሚን ያማል ራሱ ተበሳጭች ያለው ጨዋታውን ማሸነፍ ነበረብን ሲል ስሜቶቹን ገልጾ ነበር ማለት ነው በትላንትናው ዕለት። በነገራችን ላይ ኢንተር ባለፉት 3 ተከታታይ ጨዋታዎቹ ላይ ማለት ነው ከኤስ ሚላን ከካካላሪና ከሮማ ጋር ባደረጋቸው ጨዋታዎች ግብ ማስቆጠር ሳይችል ነበር የቀረው ማለት ነው። ከባየር ሙኒኩ ጨዋታ በኋላ ማለት ነው ባየር ሙኒክን ጥሎ ካለፈበት ጨዋታ በኋላ ግብ አላስቆጠረም ነበር 299 ደቂቃ። ትላንትና ግን
ወዲያው ጨዋታው እንደተጀመረ ነው እንግዲህ ግብ ማስቆጠር ችሎ የነበረው ማለት ነው። ይህም እንግዲህ ግብ ማስቆጠር ብቻ ሳይሆን 3 ግቦችን ማስቆጠር የቻለበትን ሁኔታ ነው የተመለከት ነው። እሱም ብቻ ሳይሆን ኢንተር ሚላን እንግዲህ በጣም ምርጥ የመከላከል ባህሪ እንዳለው እናውቃለን። እናም የዚህን ያክል ግብ የዚህን ያክል ኤግዚቢሽን ማየታችን ራሱ የሚገርም ነው ማለት ነው። በባርሴሎናና በኢንተር መካከል በተደረገ ጨዋታ ሁለቱም ቡድኖች ተጠቃቅተው 3 ግቦችን ራሳቸው ላይ ያስቆጥረው 3 አቻ ጨዋታ ተጠናቆ በዛ ላይ የሚያምር ጨዋታ አስመልክተውን ፍልሚያዎች የነበሩበት ጨዋታ ለኔ በጣም ድንቅ ጨዋታ ነበር የነበረው። በዘንድሮ የውድድር ዘመን ድንቅ ጨዋታዎችን ከተመለከትንባቸው ጨዋታዎች መካከል አንደኛው ይሄ ነው ብለን ማንሳት እንችላለን ማለት ነው። ከዛ በተጨማሪ ማለት የምችለው ነገር ያለ አይመስለኝም ስለ ጨዋታው። በአጠቃላይ ጨዋታው በጣም ግሩም በጣም ድንቅ ጨዋታን የተመለከትንበት ጨዋታ ነበር። እግር ኳስ እንደዚህ አይነት ጊዜያቶች አሏት ማለት ነው። በጣም ድንቅ ጊዜን ነው ትላንትና ያሳለፍ ነው። እኛም ራሱ ጨዋታውን በዛ ማታ ተቀምጠን ማሳለፋችን ድንቅ ጊዜን አሳልፈናል ማለት ነው። ደንዚል ደምፍሪስ ቆንጆ ግጥሚያ ነበር ሲል አስተያየቱን እንዲሁ ሰጥቶ ነበር ከጨዋታው በኋላ ማለት ነው። እና ቀጣዩን ጨዋታ በሜዳችን እንደማድረጋችን አድቫንቴጅ አለን የሚል አይነት ነገር የኢንተር ሚላን ተጫዋቾች አድርገዋል። የባርሴሎና ተጫዋቾች ደግሞ እዚሁ ማሸነፍ ነበረብን የሚል አይነት ቁጭት ነበር የነበረባቸው ማለት ነው። እና ከዚህ ውጪ የአንዳንድ የአሰልጣኞቹን አስተያየት ለማንሳት ያክል ሲሞኔ ኢንዛጊ ባርሴሎና አደገኛ ቡድን ነው እና ጥሩ ውጤት ነው ይዘን የወጣ ነው ብለን እናስባለን። 150 ግቦች በላይ ያስቆጠረ ቡድን ነው ባርሴሎና እና ቀደም ሲል 2 ዋንጫዎችን አሸንፈዋል። አሁንም 2 ዋንጫዎችን ለማሸነፍ እድል አላቸው ብለው ሲናገሩ ነበር የነበሩት ማለት ነው። ምናልባት ስለዚህ ጨዋታ ብዙም ማለት የምንችለው ነገር ያለ አይመስለኝም ካልኳቸው ነገሮች አንጻር ማለት ነው። ከዚህ በኋላ ብዙ የምለው ነገር የሚኖር አይመስለኝም። በጣም ድንቅ ጨዋታን ተመልክተናል። ግን እግር ኳስ እንደዚህ ናት ማለት ነው። እግር ኳስ የሚፈጠረውን ነገር የምታውቀው ግዴታ እስከ 90ኛው ደቂቃ ነው። ከዛ ውጪ እግር ኳስ ሁሉ ጊዜ አያልቅም። ብዙ ጊዜ የማያልቅ ቡድን ነው ባርሴሎና፣ የዓለማችን ምርጡ ቡድን ነው ብለው እንግዲህ ከዛ በኋላ አንዳንድ የኢንተር ሚላን ተጫዋቾች በተለይ ማርከስ ቱራም ሲናገር ሰምተነዋል ማለት ነው። እና ብቻ ለባርሴሎና በጣም መጥፎ ዜና የጁል ኩንዴ በጨዋታው ላይ ከሜዳ መውጣት ነው እና ቀጣዩ ጨዋታና ከሪያል ማድሪድ ጋር የሚደረገውም ጨዋታ ያልፈዋል ተብሏል ማለት ነው። ባልዴ ደግሞ ለቀጣዩ ጨዋታ በባርሴሎና ቤት በኩል እንደሚደርስ ይጠበቃል ማለት ነው። ከነዚህ ውጪ ማንሳት የምንችለው አንዳንድ ነገር ቢኖር ሃንሲ ፊሊክ እንግዲህ አንድ ያነሱት ነገር ጨዋታው ስለመጠናቀቁ ተጠይቀው ማለት ነው በኮፓ ዲላሬውም ከአትሌቲኮ ማድሪድ ጋር ተመሳሳይ ሁኔታ ላይ ነበርን፣ ከሜዳ ውጪ ግን አሸንፈን ወደ ቀጣዩ ዙር አልፈናል የሚል አይነት አስተያየት ነበር ሰጥተው የነበሩት ማለት ነው። እና በጣም ድንቅ ጨዋታን ተመልክተናል። እግር ኳስ ሁሌም የ90 ደቂቃ ጨዋታ ነው። ኳስ ዱቡልቡል ነው የሚለውን አይነት ሀሳብ ትናንትና በተግባር ያየንበት እለት ነበር። በጣም ድንቅ ጨዋታን ተመልክተናል እና እንኳንም አየነው ጨዋታውን ለማለት ፈልጋለሁ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ይህንን ፕሮግራም ስላዳመጣችሁኝ በጣም አመሰግናለሁ። እስከ መጨረሻው አብራችሁን ስለቆያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድቆዩ እጠይቃለሁ ማለት ነው። እንዲሁ ተደራሽነታችንን እያሰፋችሁ አይደለም፣ በዛ ላይ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ አድርጉ እና በነገ ዕለት ደግሞ በዛሬው ዕለት የሚደረገውን የማንቸስተር ዩናይትድ እና የአትሌቲክ ክለብ ቢልባኦ ወይም ደግሞ የአትሌቲክ ቢልባኦ በሳን ማሜስ የሚደረገውን ጨዋታ ከጨዋታ በኋላ ፕሮግራም ይዤ እቀርባለሁ ማለት ነው። ሰናይ ቀን